ሰላም ጤና ይስጥልን። እንዴት ናችሁ? ሰላም ናችሁ? ዶክተር አሸናፊ ነኝ። ዛሬ ትንሽ ላቀርብላችሁ ያሰብኩት ስለ ነስር ነው ወይም ደግሞ ኤፒስታክሲስ የሚባለው ከአፍንጫ ደም ሲወጣ ማለት ነው። ወይም ደግሞ ነስር በትንሹ እናያለን። እንግዲህ ያው ነስር ማለት ከአፍንጫ ደም ሲፈስ ማለት ነው። እንግዲህ ብዙ አይነት ምክንያት ሊኖረው ይችላል። አንደኛው እዛው አካባቢ ያለው በተለያየ አይነት ሚንስ አፍንጫው አካባቢ ያለው ትንሽ ደም ስር ሲበጠስ የሚመጣ አይነት ሊሆን ይችላል። ሌላኛው ደግሞ ከውስጥ ላይ ያለው የተለያየ አይነት በሽታ ሊሆኑ ይችላሉ። ይህን ነገር ሊያመጣ የሚችላል አንቴሪየር ኤንድ ፖስቴሪየር ብለን አፍንጫ ውስጥ ራሱ ሆኖ ፊት ለፊት ያለው አርተሪዎች ሲበጠስ እና መጨረሻ አካባቢ ያለው ሲሆን የተለያየ አይነት ነው ማለት ነው። ሕክምናው ኮዞቹ ማለት ነው። እና እንግዲህ ያው ነስርን ሊያመጣ የሚችሉ በጣም ብዙ ነገሮች ይኖራሉ። አንደኛ በእጅ ወይም ደግሞ በስክሪፕቶ ሊሆን ይችላል። በተለያየ አይነት ነገር አፍንጫችን መነካካት ስፔሻሊ በእጃችን ብዙ ጊዜ የምነካካ ከሆነ ትንንሽ በጣም ብዙ የሆነ አርተሪዎች ወይ ደግሞ የደም ስሮች አሉ አፍንጫችን እዚህ አካባቢ የሚነካካበት ታይም ላይ እነኚህ ትንንሽ ደም ስሮች ሊበጠስ ይችላል። ስለዚህ ከአፍንጫ ደም ሊፈስ ይችላል ማለት ነው። ሌላኛው የተለያየ አይነት መድኃኒት ነው። ስፔሻሊ ዋርፋሪን፣ አስፕሪን፣ ክሎፒዶግሪን የሚባሉ መድኃኒቶች ይህንን ነገር ሊያመጡ ይችላሉ። አለርጂክ ሪያክሽን ወይ ደግሞ ጉንፋን ራሱ አፍንጫችን ውስጥ ያለው አካባቢ ኢንፍሌም በማድረግ እነኚህ ትንሽ ደም ስሮች ሊበጠሱ ይችላሉ። አንዱ ይሄ አኩት ሪናይቲስ ወይም ደግሞ እንደ ጉንፋን አይነት ስሜት በሽታ ይህን ነገር ሊያመጣ ይችላል ማለት ነው። ሌላኛው ሲጋራ ማጨስ ነው። ብዙ ጊዜ ሲጋራ የሚያጨሱ ሰዎች በአፍንጫ መድረቅ አፍንጫችን ከደረቀ ለደም መፍሰስ ወይም ደግሞ ለነስር ሊያጋልጠን ይችላል ማለት ነው። ከውስጥ አሁን ስፔሻሊ ግፊት ያለበት ሰው እንደዛውም ደግሞ የጉበት ችግር ያለበት ሰው ወይም ደግሞ ግፊት ያለበት ሰው ከአፍንጫ ደም ሊፈስ ወይም ደግሞ ነስር ሊመጣ ይችላል ማለት ነው። ሌላኛው የደም ችግሮች ናቸው። ስፔሻሊ ሄሞፊሊያ የሚባሉ አይነት በሽታዎች የደም ችግሮች ካለ ይህ በሽታ ሊያመጣ ይችላል። እንደዛውም ደግሞ ደረቅ አየር ስፔሻሊ በሞቃታማ አካባቢ ላይ ደረቅ አየር ምናምን ሲመጣ ይህን ነገር ሊያመጣ ይችላል። እንደዛውም ደግሞ አፍንጫ አካባቢ ያለው የካንሰር ወይ ፖሊፕስ ወይም ደግሞ እባጭ እንደዛውም ደግሞ ካንሰር የሚሆን ከሆነ ደም ሊመጣ ይችላል። ቫስኩላይትስ የሚባለው የደም ስር ኢንፌክሽን አኖሪዝም ወይም ደግሞ ደም ስር የሚገናኝበት ቦታ ላይ እብጠት ሲኖር ወይም ደግሞ ማበጥ አይነት ሲኖር እንደዛውም ደግሞ ቫስኩላይትስ የሚባለው ነገር ሲኖር ይህን ነገር ሊያመጣ ይችላል። እንደዛውም ደግሞ አፍንጫችን ሲዘጋጋ ስፕሬይ የሚነፋ አይነት መድኃኒቶች አለን ቤክሎሚታሶን የሚባሉ ብዙ ጊዜ እሱን የሚጠቀሙ ከሆነ ይህ ነገር ሊያመጣ ይችላል። ሌላኛው ደግሞ ትራውማ ነው። አደጋ ከደረሰበት አፍንጫው አካባቢ ሰው ሊደማ ይችላል ማለት ነው። እንግዲህ ኮዞቹ በትንሹ እነኚህ ናቸው። ይህን ነስር ሊያመጣ የሚችለው እነኚህ ነገሮች ናቸው ማለት ነው። እንግዲህ ያው ምልክቱ ከአፍንጫ ደም መፍሰስ ነው። ስፔሻሊ በአንድ አፍንጫ ነው ወይም በሁለት አፍንጫ ነው የሚለው ነገር መለየት ያስፈልጋል። ስፔሻሊ አሁን አንድ አፍንጫ ከሆነ በመነካካት ምናምን የመጣ እዛው አካባቢ ያለው አደጋ ነው ማለት ነው። በሁለቱም የሚመጣ ከሆነ ደም ምናልባት የውስጥ ችግር ሊሆን ይችላል ማለት ነው። ሕክምናው ደረጃ በደረጃ ነው። እንግዲህ መጀመሪያ እንደዚህ አይነት ነገር ሲያጋጥመን ምንድን ነው ማድረግ ያለብን የሚለው ነገር ኤቢሲ ኦፍ ላይፍ ማለት አንደኛ የአተነፋፈስ ችግር ወይም ደግሞ የሰርኩሌሽን ደም ግፊት መቀነስ መጨመርም ሊሆን ይችላል።
እንዲህ አይነት ነገሮች ካለ ማስተካከል አለብን ማለት ነው። ሁለተኛ ላይ አፍንጫችን ይዘን የለስላሳውን ፓርት እንደዚህ ይዘን ወደዛ ቤንድ በማድረግ ለ10 እስከ 15 ደቂቃ መቆየት አለብን። እንደዛ ይዘን ቁጭ ብለን ወደዛ ቤንድ ማድረግ አለብን። ከዛ በኋላ ለአንድ 10 እስከ 15 ደቂቃ መቆየት እንደዛው ይዘን መቆየት አለብን ማለት ነው። እንደዛውም ሶስተኛ ላይ በዛ አካባቢ ያለው ደም ስርን ኮንስትሪክት የሚያጠብልን እንዳይደም የሚያደርጉ አድሬናሊን ኦክሲሜታዞሊን የሚባሉ አለ። እነሱን መጠቀም እንችላለን። ወይም ደግሞ ቫዝሊን ጉዝ አድርገን ፓክ ማድረግ አለብን ማለት ነው። ፓክ ማለት ጎዝ በነኚህ በአድሬናሊን በተለያየ አይነት በዚህ ድሮፕ አይነት አፍንጫ ውስጥ ጠቅላላ ማስገባት አለብን ማለት ነው። ሌላኛው በረዶ ነው። በረዶ አፍንጫ አካባቢ እንደዛም ደግሞ ትልልቅ ደም ስር የሚሄድበት አንገት አካባቢ ላይ በረዶ በማድረግ ወደ ጭንቅላት ወይም ደግሞ ወደ አፍንጫ የሚሄድ ደም መቀነስ አለብን፣ በጣም ደም እንዳይፈስ ማለት። ሌላኛው በጣም ስትረስ የሆነ ሰውዬ በጣም ተጨናንቆ ከሆነ እንዳይጨናነቅ አንጂዮላይቲክስ የሚባለው መድኃኒት እንሰጣለን ማለት ነው። ሪላክስ ወይም ደግሞ እንዲያደርግልን እሱን ነገር መስጠት እንችላለን። በጣም ብዙ ከሆነ ደግሞ እንደዛውም ደግሞ አንዳንዴ አንቲባዮቲክ ፕሮፊላክሲስ ሊያስፈልገው ይችላል። ኢንፌክሽን እንዳይዘን መድኃኒት መስጠት እንችላለን ማለት ነው። አንደርላይንግ ኮዞቹ ነው። ለምሳሌ የጉበት በሽታ፣ ግፊት ምናምን ከሆነ እነኚህን ማስተካከል አለብን ማለት ነው። ሪፈር የምናደርግበት ታይም አለ። ስፔሻሊ ፖስቴሪየር የሚባለው አፍንጫ ፊት ለፊት ያለው ሳይሆን ከጀርባ የሚመጣ ደም ከሆነ በጊዜ ከአንገት በላይ ስፔሻሊስት ወዳለበት ቦታ ሪፈር ማድረግ አለብን። እንደዛውም ደግሞ ደሙ ከ20 ደቂቃ በላይ የሚፈስ ከሆነ ይህን በጊዜ ሪፈር ማድረግ አለብን።